በገዛ ገንዘቡ ነው መተትን ያሰራበት የገዛ ጓደኛው። ስለዚህ ወንድማችን የሞተው በሰው እጅ ወይም ደግሞ እጀሰብ ወይም ደግሞ በመተት አሰራር ነው ማለት ነው። ወጣቱን ይወላችሁ እንደዚህ ያደረጉ ወደ ሞት ያጋብዙታል። ትንሽ ከፍ ማለት ስትጀምሩ፣ ትንሽ ወደ ሰው መውደድ ስትቀርቡ፣ የሰው መውደዱ እያየለ ሲመጣ በገንዘብም በአቅምም በሰው መውደድም እየገነናችሁ ስትመጡ ሰይጣን ሰው ያስነሳባችኋል። የገዛ ጓደኛችሁን ማለት ነው። የገዛ ጓደኛችሁ ለእናንተ ለመጥፋት ምክንያት ይሆናል ማለት ነው። ለዚህ ነው ወጣቶች ንቁ። ባላስተዋላችሁበት ዘመን ብዙ ዋጋ ከፍላችኋል። መድረስ በሚገባችሁ ልክ እየኖራችሁ እንዳትሆን የሚያደርጋችሁ አንደኛ ከቤተሰባችሁ ጣጣ ባለፈ የሰው እጅ ነው። ልክ እንደ ወንድማችን ማለት ነው። እሱ ስለ ፍቅር ሰበከ፣ ስለ ፍቅር ተናገረ፣ ብዙዎችን አስተማረ። በብዙ የሰው መውደድ ውስጥ የነበረውን በቅናት የቅርብ የሚለውን ሰው ጓደኛውን አስነሳበት። በገዛ ገንዘቡ ድግምት አሰራበት፣ መተት አሰራበት። ያ ሰው በሕክምናው ዓለም ቢጠይቅ የታመመው መንገድ እስከሚያቅታቸው ድረስ የመናፍስቱ አሰራር ስለነበረ ማለት ነው። ገባችሁ? መተት የሚያረጉባችሁ ሰዎች መተት ሲያደሱ ወይም ደግሞ መተት ሲያረጉባችሁ ሂድ ይሄንን በሽታ ሁንበት፣ ሂድ ካንሰር፣ ሂድ ኩላሊት፣ ሂድ እንደዚህ ሁንበት እያሉ መንፈሱን ስለሚያዙት ልክ ሕክምናው መሳሪያው ላይ የሆነች ፍንጭ ያሳያል። እናንተም ያ ነው ብላችሁ አይምሯችሁ ብቻ ሰበብ ስለሚፈልግ ማለት ነው። እና ምን ልላችሁ ነው? ወጣቱን በጥበብ በአጋንንት ጥበብ እየጨረሱት ነው የሚገኘው። ስለዚህ ልትነቁ ይገባል ማለት ነው። ወንድማችን ርስተ መንግስተ ሰማያትን ያወርስልን።